አማን በአማን አማን በአማን መንክር አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ ተመልካቾቻችን ይህ የደብረ ሲና ሚዲያ ፕሮግራማችን ነው። ከዚህ ከ2018 ዓ.ም ከበዓለ ልደት ክርስቶስ ጋር ተያይዞ ይዘንላችሁ የቀረብናቸው ፕሮግራሞች አሉ። አብራችሁን እንድትቆዩ ከወዲሁ ግብዣችን ነው። በመጀመሪያ እኔ ፕሮግራሙን የማቀርብላችሁ መምህር ዳዊት መልሳን እባላለሁ። በመቀጠል ውድ እንግዶቻችንን ራሳቸውን እያስተዋወቁልና ወደሚቀጥለው መርሃ ግብር የምንተላለፍ ይሆናል ማለት ነው። አብራችሁ እንድትሆኑ ከወዲሁ በድጋሚ ግብዣችን ነው። በመጀመሪያ እንግዶቻችን ራሳቸውን ያስተዋውቁልናል። መምህር ራስዎትን ለተመልካቾች። የመጋቢ ምስጢር አማኑኤል መንግስት እባላለሁ። በኮልፌ ቀራኒዮ ክፍለ ከተማ የስብከተ ወንጌል ክፍል ኃላፊ በመሆን ነው የምሰራው። እሺ፣ አመሰግናለሁ እንግዳችን። እሺ፣ እኔ መምህር ፍሬስብሐት ደሳለኝ አያት ደብረ በረከት ቅድስት ማርያም ያዕቆብ መምህር። መምህር ዘርአ ዳዊት ፍስሐ የረቢ መካነ ጎልጎታ መድኃኔዓለም የመጽሐፍ መምህር በሰዋስወ ብርሃን ደግሞ ኮሌጅ ብሉይ ኪዳን አስተማሪ ነኝ። ውድ እንግዶቼ በቅድሚያ እዚህ ስቱዲዮአችን ድረስ ስለመጣችሁ የማክበር ሰላምታችን እያቀረብኩላችሁ በድጋሚ በዚህ በ2018 ዓ.ም የልደት በዓልን በተመለከተ እንግዲህ ያሬዳዊ ወረብና እንዲሁም በዓሉን በተመለከተ አንዳንድ መጠይቆችን በማድረግ ለምዕመኖቻችን ተደራሽነቱን ለማድረግ የተዘጋጀ መርሃ ግብር ወይም ፕሮግራም ነው። እንግዲህ ቀደም ሲል እንደነገሩኝ መምህራችን መምህር አማኑኤል በዚህ በ2018 በዓለ ልደት ላይ ባለው ሁኔታ ልደት ማለት ምን ማለት ነው? ልደትስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስንት ይከፈላል የሚለውን እስቲ ለተመልካቾቻችን እንዲያቀርቡልን። እሺ፣ እግዚአብሔር ይስጥልን፣ አመሰግናለሁ። ልደት ማለት ወለደ ከሚል የግዕዝ ቃል የተገኘ ሆኖ ልደት ማለት መወለድ ማለት ነው። ይህ ደግሞ ብዙ አይነት መወለድ አለ፣ ብዙ የሚወለዱ አሉ። አሁን እናከብረው ያለን ግን ሰማያዊ የሆነ እግዚአብሔር የተወለደበት ነው። ይህን ደግሞ ወነአምን ክልኤተ ልደታተ እንዳሉ ባሲሊዮስ እና ሳዊሮስ በሃይማኖት አበው በሁለት ልደት እናምናለን። ቀዳማዊ ልደት ከአብ ባህሪ ዘእም ባህሪ አምላክ ዘእም አምላክ ብርሃን ዘእም ብርሃን አብን አህሎ ወልድ የተወለደበት ነው። ይህ ዘመን ቀመር አይቆጠርበትም፣ ከእስከ የለውም። ምክንያቱም ዓለም ሳይፈጠር ከጥንት ዘመን የማይቆጠርበት ከአብ የተወለደበት ነው። ለዚህ ነው ደግሞ ዘማሪ ዳዊት ወአነ የወለድኩከ እንዳለ መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ እኔ ዛሬ ወለድኩ ይለዋል። ዛሬ ሲለው ጥንትን ጀምሮ ማለት ነው። ዮ ማለት ለሁሉ ስለሚያካትት ነው። ስለዚህ ቀዳማዊ ልደት ባህሪ ዘእም ባህሪ አምላክ ዘእም አምላክ ከአብ ተወልደዋል። ይህ ይትነገር አላህ ይትነከር ያለበት ነው። ይትነገር አላህ ይትነከር አይነገርም፣ የሚደነቅ ነው እንጂ ሊነገር አይችልም። እንኳን የወልድ ከአብ መወለድ ይቀርና የኛ እንኳን ልደት የሰው ልደት እንኳን ከአባት ዘር ከእናት ደም ይህንን አሁን ስታየው ዞሩና ደሙን ሰው ይሆናል ብላ አትገምተውም። ይህን እንኳን ሁለቱን በሰፋልል ተጠቅሎ በማህፀን አድጎ 9 ወር ከ5 ቀን ሲወለድ ይህ እጹብ ድንቅ ነገር ነው። ይህም ራሱ ሊነገር አይችልም። እንደዚህ ነው ጥበቡ ማለት አይቻልም። ምክንያቱም አንድ ደም አምጥተህ ከሌላ ዘር አምጥተህ ሰው ሊሆን አይችልም። ስለዚህ የእግዚአብሔር ረቂቅ ጥበብ ነው። ስለዚህ የዚህ የሰው ልደት እንኳን የሚያደንቅ ከሆነ የአብ የወልድ አባት ሲሆን ወልድ ደግሞ ወልድ የአብ ልጅ ሲሆን ይትነገር አላህ ይትነከር ብሎ እጹብ ውእቱ ብለን እናቋርጦ ነው። ስለዚህ ከአብ ባህሪ ዘእም ባህሪ የተወለደበት ነው። ሁለተኛ ልደት ደግሞ ልክ መጋቢት 29 ዘመኑ ዘመነ ዮሐንስ ሰዓቱ 3 ሰዓት ቅዱስ ገብርኤል መልአክ ከእግዚአብሔር ተልኮ መጥቶ ሉቃስ ወንጌል ምዕራፍ
1 ቁጥር 26 ላይ እንደምናገኘው ተፈሲ ፍሲት ኦም ተጸጋ እግዚአብሔር ምስሌኪ ብሎ ሲያበስራት ልጅ ትወልጃለሽ ሲላት እንዴት ብሎ ይሆንልኛል ፎኒ ከሆነኒ እንዴት ይሆናል? ምክንያቱም መሬት ያለ ዘር ሴት ያለ ወንድ እንዴት ይሆናል ብላ ጠይቃለች። እስመ አልቦ ነገር ዘይሳነው ለእግዚአብሔር ለእግዚአብሔር የሚሳነው ነገር ምን አለ ሲላት ግን ይኩነኒ ስትለው እንደ ቅጽበት አይን ይኩነኒ ብላ ቃሏን ስታወጣ ይኩነኒ ስትል አካላዊ ቃል ከጽርሐ አርያም በላይ ቁመቱ ከእንጦርጦስ በታች መሰረቱ ከአድማስ ባሻገር ስፋቱ የሆነ እግዚአብሔር መለኮት ወኩሉ እሁዝ በእርሃው ሁሉ በመሃል እጅ ቢያዘ ሁሉ ያለ እግዚአብሔር ቃል ከማይጸኑ አደረ። ይህ እጹብ ነው ራሱ። ስለዚህ ይህም ራሱ ቅድም እንዳልነው ይትነገር አላ ይትነከር ያለበት ነው። የሚደነቅ ነው እንጂ የሚነገርም አይደለም። ተነግሮ ሊዘረዘር አይችልም። ምክንያቱም አልተቻለማ። ልደት ብዙ አይነት ልደት አለ። አባታችን አዳም ከህቱም መሬት ነው የተገኘ። ሔዋን ከጎን አዳም ነው የተገኘች። አቤል ከአዳምና ከሔዋን ነው የተገኘ። ይህን ልደት ደግሞ የሚያስገርም ነው። አምላክ ነው የተወለደ። እሳት ነው፣ እሳት ማያዊ። አባ ሕርያቆስ ያደንቀዋል። እንዴት ነው የቻልሽው? እንዘ ንእስት መራት አንቲ፣ አንቺ ትንሽ ሙሽራ ያለሽ እንዴት ነው የቻልሽው? በየማን ነው አብ በጸጋም በቀኝ ማህፀንሽ ነው ወይስ በግራ ያለ ያደንቀዋል። ምክንያቱም ከሁሉ ሙሉ የሆነ አምላክ ከድንግል ማርያም ማህፀን አደረ ማለት ቀዳሚው ቃል ይለናል ዮሐንስ ወንጌል 1:1 ላይ ቀዳሚው ቃል ያ ቃል በመጀመሪያ ነበረ፣ ያ ቃል አምላክ ነበረ፣ ያ ቃል በእግዚአብሔር ዘንድ ነበረ። ወቦቱ ኩሉ ኮነ፣ ሁሉ በሱ ሆነ። ወዘእንበሌ ውእቱ አልቦ ዘኮነ፣ ያለሱ ደግሞ አንዳች የሆነ ነገር የለም ይላል። ስለዚህ 20 ዓለማት የፈጠረ በ20 ዓለማት ሙሉ የሆነ 22ቱ ስነ ፍጥረት የፈጠረ በ22ቱ ስነ ፍጥረት የሚመሰገን አምላክ ከድንግል ማርያም ማህፀን አደረ ሲባል ይህ እጹብ ድንቅ ነው። እንኳን መተርጉማን ሲተረጉሙ ምንድን ነው የሚሉት? ምናምን በፍልሰታ እንደሚሰሙት ድንግል ማርያም በክርስቶስ በማህፀኗ ሳለ ዘንበል ብላ ወደ ማህፀኗ እንትን ስትል ዝማሬ መላእክት፣ ቅዳሴ መላእክት ትሰማ ነበር፣ በሱራፌልና በኪሩቤል እንደሚመሰገነው። ይህ ስለዚህ እጹብ ድንቅ ነው። ስለዚህ በሁለት ልደት እናምናለን ብለን ነው ምናምነው ማለት ነው። ስለዚህ የሁለት ልደት የምንለው ሕፃን ተወለደነ ወልድ ተወበለነ ደረቅ ሐዲስ ብለን የምንጠራው ኢሳይያስ ነቢይ ሕፃን ተወለደነ ወልድ ተወበለነ፣ ሕፃን ተወለደልን ልጅም ተሰጠን፣ እሱ ደግሞ መካር አምላክ ነው የዘላለም አባት ነው ይላል። ስለዚህ ይሄንን ነገር እጹብ ድንቅ ብለን የማይነገር የሚደነቅ ልደት ነው። ስለዚህ ይሄን ልደት በሁለት ልደት ልደተ ወልድ ከአብ ያለ እናት፣ ልደተ ወልድ ከድንግል ማርያም ያለ አባት ብለን እናመሳጥረዋለን። ስለዚህ ክቡር መጋቤ ሐዲስ ሁለት ልደት አለ ነው ብለው አሁን እንዳስረዱን ያለው ማለት ነው። ቅድመ ዓለም ካለ እናት፣ ቅድመ ዓለም ካለ እናት፣ ድህረ ዓለም ደግሞ ካለ አባት መወለዱን ነው። ይህንን በእውነት በሚገባ አስረድተውናል። እንግዲህ ክቡር መጋቤ ሐዲስ መምህር አማኑኤል በኮልፌ ቀራኒዮ ክፍለ ከተማ በስብከተ ወንጌል ኃላፊነት የሚያገለግሉ ታላቅ የቤተ ክርስቲያናችን መምህር ናቸው። ተመልሼ በኋላም ጠይቃቸው ጥያቄ ይኖራል። አሁን ለጊዜው አመሰግናለሁ። በመቀጠል ግን ባህሉን በተመለከተ የ2018 ዓመተ ምህረት የባለ ልደት ክርስቶስ በተመለከተ እንግዲህ ያሬዳዊ ዝማሬ ደግሞ የሚያቀርቡልን ክቡር ሊቀ ጠበብት ፍሬ ስብሐት ናቸው። እሳቸው ያሬዳዊ ዝማሬ ወይም ወረብ ያቀርቡልናል። እስቲ ሊቀ ጠበብት በዓሉን በተመለከተ ከዚህ ጋር ተያይዞ አሁን የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ልደት ልናከብር ዋዜማው ላይ ነን ያለ ነው እና እስኪ ከዚህ ጋር ተያይዞ ባህሉን የሚያንጸባርቅ ወረብ ቢያቀርቡልን። የመጀመሪያ ወረብ ሀሌሉ ያነሰብክ ወልደ የሚለውን እንቀኛለን። ሃሌሉያ ሃሌሉያ ንሰብክ ወልደ እምዘራ ዳዊት ሃሌሉያ
ስጋሰ ወልደ በስጋሰ በእውነት ሊቀ ጠበብት በጣም ደስ የሚል ያሬዳዊ ዝማሬን ያሰሙን፣ እናመሰግናለን። ይህንን ወረብ በተመለከተ እስቲ ምንድን ነው ትርጉሙ ለተመልካቾቻችን ለምዕመናን? ይሄ ወረብ ምንድን ነው? በግዕዝ አሁን የተወረበልን ወረብል ደግሞ በእውነት እንግዲህ መምህር ዘራ ዳዊት እስኪ ምንድን ነው ይሄ አሁን ሊቀ ጠበብት ያዜሙት ዜማ ወደ አማርኛ ሲተረጉሙልን ምንድን ነው የሚያመለክተው? እሺ ካሁን ቀደም ከኔ በፊት ስለ አስተማሩን ስለ ዘመሩ መምህራኖቻችን ቃለ ሕይወት ያሰማልን። ሃሌሉያ እንሰብክ ወልደ ዘራ ዳዊት ወተወልደ በስጋ ሰብ የሚለውን ይህን በንባብ ያልኩትን እንግዲህ እርሳቸው በጣዕመ ዜማ ነው ያሉልን። ይህ ደግሞ በልደቱ ዕለት የሚዘመር ልደቱን የሚገልጽ ልደቱን የሚሰብክ ሰማያዊ ዜማ ከሰማይ የመጣ ቤተክርስቲያን የምትገለገልበት ሰማያዊ ሀብት የመላእክት ዝማሬ ነው። ሃሌሉያ ብሎ ጀምሯል ወረቡ ማለት ነው። እንግዲህ ሃሌሉያ ከዚህ ስንነሳ ሃሌሉያ የሚለው ቃሉ የዕብራይስጥ ቃሉ ነው ሳለ ስንተረጉመው ደግሞ እግዚአብሔርን አመስግኑ ነው የሚለው እና በቤተክርስቲያናችን ሁሉ ጊዜ በዕለተ ሰንበት በተለይ መዝሙር ሳይቆም አይታደርም መምህራን ባሉበት አብያተ ክርስቲያናት። ስለዚህ ሁሉ ጊዜ መዝሙሩ ሃሌ ሳይል አይጀምርም እና ቤተክርስቲያናችን ዜና አመስግኑ እያለች ሁሉ ጊዜ ታውጃለች፣ ታመሰግናለች። ሃሌሉያ ማለት እግዚአብሔርን አመስግኑ ብለው ነው ወረቡን የጀመሩልን። እግዚአብሔርን አመስግኑ ካሉ በኋላ ደግሞ የምናመሰግንበትን ምክንያት ደግሞ ይገልጻል። ንሰብክ ወልደ እምዘራ ዳዊት እናመሰግናለን። ደግሞ ንሰብክ ወልደ እምዘራ ዳዊት ከዳዊት ዘር የመጣውን በስጋ የተወለደውን ክርስቶስን እንሰብካለን። የምንሰብከው ምንነቱ ነው። ከስጋ በስጋ የተወለደውን ከዳዊት ዘር የመጣውን ከድንግል ደግሞ ከስጋዋ ስጋ ከነሳነስ ተነስቶ የተወለደውን ክርስቶስን እንሰብካለን። መስበክ ብቻም አይደለም፣ እናመሰግናለን። አመስግኑ ስል ደግሞ እናስመሰግናለን። አመስግነን ብቻ ዝም አንልም። አመስግኑ ስንል ደግሞ አመስግኑ እያዘዝን ነው ለማስመስገን ሌሎችንም የሚል ትርጉም ነው ያለው። እንግዲህ ክርስቶስን የዳዊት ልጅ ይለዋል። በሐረገ ትውልድ ስንቆጥር ወደኋላ ወልደ ዳዊት ወልደ አብርሃም ስለሚል ስለዚህ ቅዱስ ያሬድ ንሰብክ ወልደ እምዘራ ዳዊት ብሎ ነቢዩ ዳዊትን አንስቶታል። ስለዚህ እመቤታችንንም በሐረገ ትውልድ እንግዲህ ከዚያ ስለምትገኝ ከዚህ አንፃር ብሉይ ኪዳኑን አዲስ ኪዳኑን ነው እንግዲህ ነቢያት በትንቢት የተናገሩትን ሐዋርያት የሰበኩትን ደግሞ ቅዱስ ያሬድ በዜማ ብሎታል። ሊቃውንት ደግሞ በወረብ ያሰሙን ይመስላል ባጭሩ። መልካም መምህር ዘራ ዳዊት፣ እስኪ ወደ መጋቢ ሐዲስ ወደ እርሶ ነው የምመጣው። ከዚህ ከባህሉ ጋር አሁንም ተያይዞ በኢትዮጵያ ኦርቶዶክስ ተዋሕዶ ስንት ጋድ አለ? ምክንያቱም ምዕመናን ወይም ተመልካቾቻችን ብዙ ጊዜ ከዚህ ከጋድ ጋር ተያይዞ ብዙ ጊዜ ጥያቄ ሲያቀርቡ እንሰማለን እና ስንት ጋድ አለ? እስኪ በቤተ ክርስቲያኗ ወይም በዚች አሁን ባለው ከዚህ ከባህሉ ጋር ተያይዞ ለምዕመናን ግልጽ ቢሆንላቸው። አዎ ጥሩ ነው። ይሄ ብዙ በተለይ አሁን ወቅቱ ሮብ የዋለችበት በመሆኑ መጠን ሰው ሮብ ይበላል አይበላም፣ ገሃድ እንዴት ነው ብዙ ጥያቄ የሚነሳ ሰዓት ሆኖ እናየዋለን። ይሄ ግን ቤተክርስቲያናችን ከጥንት ጀምራ ወደ 2000 ዓመታት ሳታቋርጥ ያከበረችው በዓል ነው። እንዴት እንግዳ እንደሚሆን ራሱ ግራ ይገባል አንዳንድ ጊዜ ማለት ነው። ስለዚህ ገሃድ ማለት ገሃደ ገለጠ ነው። ገሃደ ገለጠ ሲሆን ትርጉሙ ወደዚህ ስናመጣው ግን ይህንን አምላክ የማይታየው አምላክ የተገለጠበት ነው። ስለዚህ የማይታየው የሚታይበት፣ የማይጨበጠው የሚጨበጥበት፣ ረቂቁ ግዙፍ የሆነበት ምክንያቱም የኢየሱስ ክርስቶስ ከሁለት ባህሪ አንድ ባህሪ ነው ያለው። ከሁለት ባህሪ አንድ ባህሪ ስንል እንዴት ነው?
የአምላክ ባህሪ የመለኮት ባህሪ የማይታይ የማይጨበጥ የማይዳሰስ ረቂቅ ነው፣ ሙሉ ነው፣ ሰፊ ነው መለኮታዊ ባህሪው። ይህ በትስብእት ደግሞ ፍጹም አምላክ ፍጹም ሰው ስለሆነ የትስብእት የስጋ ባህሪ እንዴት ነው ካልነ የሚጨበጥ የሚዳሰስ የሚወሰን ነው። ስለዚህ ያ የማይጨበጠው የማይዳሰሰው የማይመረመረው አምላክ የሚታይ የሚጨበጥ የሚዳሰስ ሆነና ይህ ጋድ የሚሆንበት ክርስቶስ የሚገለጥበት የመጣ ነውና በማለት ቤተክርስቲያናችን ጋድ በማለት የልደትና የጥምቀት ጋድ በማለት ታከብረዋለች። ለምሳሌ አሁን የዋለበት ጋዱ ማክሰኞ ቀን ማለት ነው። ማክሰኞ ታኅሳስ 28 ነው። በዘመነ ዮሐንስ ደግሞ ታኅሳስ 27 ይሆናል። ምክንያቱም ልደት 28 ስለሚሆን ነው። ስለዚህ ለምንድን ነው አሁን ይህን የምናከብረው ያለ ይህ ጋድ ለምን አስፈለገ ከተባለ ጾሙ የታወጀ የነቢያት ጾም ብለን ነው የምንጠራው። የነቢያት ጾም 40 ነው። ነቢያት 40 ወጾመ 40 መዓልተ ወ40 ሌሊተ ጌታም የነቢያት ጾም ጾመዋል። 40 ቀን 40 ሌሊት ሙሴ 40 ቀን 40 ሌሊት ጾመዋል። ኢያሱ ሁላቸው አባቶቻችን ኤልያስ በጾም ተጠቅሟል። ስለዚህ 40 ነበረ። ለምን ታዲያ 4 ተጨመረ ከተባለ 3 የአብርሃም ሶሪያዊ ነው። የአብርሃም ሶሪያዊ ነው። አሁን ታሪኩ ከተረኩት ረዥሙ ነው ታሪኩ። የስምዖን ሰፋያሳን አለበት፣ የሊቀ ጳጳሱ አለ። ወደዛ ከገባን ሰፊ ነው ባጭሩ። ስምዖን ሰፋያሳን ይህንን ታሪክ ሰርቶ እንደገና ደግሞ አብርሃም ሶሪያዊ ጾም ያወጀበት ነው፣ ተአምር የታየበት ማለት ነው። አሕዛብ ወንጌል እንዴት ነው ገመል በዓይነ መርፍ መቅለል ይቻላል ይላል። እንደገና ደግሞ ወንጌል ይህንን እምነት ካላችሁ እንደ ሰናፍጭ ያህል እምነት ካላችሁ ይህን ተራራ ይህን ትልቅ ዛፍ ከዚህ ወደዛ ሂድ ካላችሁት ይሆናል ይላልና እንዴት ብሎ ይሄ ስለዚህ ወንጌል ውሸት ነው ብሎ አሕዛብ ሲጠይቁት ወደ ስምዖን ሰፋያሳን ሄዱ። ምህላ ሲያደርጉት ተራራው ብድግ ያለ 3 ጊዜ ወደ ተወረው ውስጥ ባህር ሲለው ወደ ባህር ሂዶ የተወረወሩበት ነው። ስለዚህ በዚህ ምክንያት የአብርሃም ሶሪያዊ በማለት ወንጌል እውነተኛ መሆኗን ለመግለጽ ተአምር የታየበት ስለሆነ አብርሃም ሶሪያዊ 3 ቀን እንድንጾም አዞናል። ስለዚህ 3ቷ ልክ በአብይ ጾም አንዲቷ ሳምንት ጾመ ሕርቃል ብለን እንደምንይዛት ማለት ነው። እሺ የአብርሃም ሶሪያዊ ናት 3ቷ ውሃ ከጥሩ ነገር ከስሩ እንደሚባል ከስሩን ለማምጣት ብዬ ነው። ስለዚህ አንዲቷ ታዲያ ከየት መጣች የሚባለው የገሃድ ነው። ገሃድ እንዴት ነው? አሁን ለምሳሌ ዘንድሮ ሮብ ነው የዋለች። ሮብ ዋለ። ሮብ ጾም ነው። በፍትሐ ነገሥት አንቀጽ ጾም ምዕራፍ አንቀጽ 15 ላይ አንቀጽ ጾም የሚለው ተጠቅሶልናል። ሮብና ዓርብ ጾም ናቸው። ያለመቼ በዓለ ሀምሳ ልደት ጥምቀት ካልሆነ በስተቀር ሮብና ዓርብ ጾም ናቸው። ስለዚህ እችን ጾም ስለምትውለው አንድ ቀን ለገሃድ የሚገለጠው አምላክ ሊገለጥ ስለሆነ የማይታየው አምላክ ልናየው ስለሆነ በምንድን ነው የምንቀበለው? የማይታየው አምላክ ለማየት በጾም በጸሎት በስግደት በአስተብርኮት በትህርምት በቃ ሆዳችን በባዶ ሆነን በቃ ይሄ በልቶ ጠጥቶ ያገሱ አይደለም መቀበል ያለበት። ስጋውን ደግሞ መቀበል ስላለ ነው። ሌሊቱ ቅዳሴው ሌሊት ነው። ስለዚህ ይህንን ገሃድ በማለት አባቶቻችን እቺን ነው ያዘዟት ማለት ነው። ስለዚህ 28 29 የሚውሉበት አለ ራሱ የቻለ እሱ ራሱ የቻለ እንትን ነው። ምክንያቱም 28 የምንውልበት ለእግረ መንገዳችን ልመልሰው ብዬ ነው። ምክንያቱም ጥያቄ ስለሆነ ስለሚመጣ ቀጣይ ዓመት ይህንን ለምንድን ነው 28 የሆነበት ምክንያትስ? ታኅሳስ 28 ታኅሳስ 29 ጌታ የተወለደ በእርግጥ ታኅሳስ 29 ነው። ለምንድን ነው ታዲያ በዘመነ ዮሐንስ ሲሆን ታኅሳስ 28 የምናከብረው የሚለው የጳጉሜኗ ናት። ጌታ የተጸነሰ ቅድም እንዳልኩት መጋቢት 29 ዘመነ ዮሐንስ ሰዓቱ 3 ሰዓት ነው። ስለዚህ ከመጋቢት ጀምረን እስከ ታኅሳስ ያለ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ 9 ወር ሆነ ማለት ነው። እንደገና ደግሞ በሶስቱ ወንጌላውያን ጳጉሜን ስንት ናት? 5 ናት። ስንት ሆነ ማለት ነው? 9 ወር ከ5 ቀን። ስለዚህ በሶስቱ ወንጌላውያን 9 ወር ከ5 ቀን ትክክል ሆነ። ስለዚህ ታኅሳስ 29 ይሆናል ማለት ነው። በአንደኛው ወንጌላዊ ግን ጳጉሜን 6 ናት። ስለዚህ ጳጉሜን 6 ትሆን ስንት ሊሆን ነው ማለት ነው? 9 ወር ከ6 ቀን ሊሆን ነው። ስለዚህ ጌታ ደግሞ ከድንግል ማርያም ማኅፀን ያደረው 9 ወር ከ5 ቀን ነው እንጂ ከ6 ቀን አይደለም።
በማለት ያቺ አንዲቷ ወደዚህ ሳቧት ማለት ነው። ይህም እየተረዳ ነው እንድንሄድ ነው። የገሃዱ ምንድን ነው? አሁን ዛሬ ማክሰኞ እንዴት ነው የምናከብረው ከተባለ በጾም ነው፣ በትህርምት ነው። አሁን ልክ በሱባኤ እንዳለን ነው። ልክ በአርብ ስቅለት ወይ ደግሞ በቀዳም ጾር እንዳለን ሆነን ነው ምናከብራት። እቺ በጾም በጸሎት በትህርምት በስግደት ነው ምናከብራት። በምን ነው ምናከብራት ከተባለ ደግሞ ዋዜማ አላት፣ ራሱ የቻለ ዋዜማ አለ። ስለዚህ ምእመኑ ወደ ዋዜማ መሄድ አለበት። ከዛ ካለፈ ደግሞ ማህሌት አለ፣ ያሬዳዊ ዜማ ቅዱስ ያሬድ ያዜመው። ሌላ ዜማ ሳይሆን በመዘመር ሳይሆን መቆም ያለብን ያሬዳዊ ዜማ ቅዱስ ያሬድ ዋይ ዜማ ዘሰማይኩ መላእክት ቅዱሳን እንዳለው ከሰማያት ሰማያት የተቀዳ ቅዱስ ያሬድ ገሉ እንደሚለው ከሮብ ላይ ማለት ነው። ማህሌቱ ሰለ ያሬድ ካህንም እዝሎ አራራ ይተርፍሳ ያምጹ ካላ ዜማ ይክሉ አጽንኦቶ ወይ አቂቦት ይላል። ከቅዱስ ያሬድ ዜማ ከግዕዝ እዝል አራራ ሌላ ዜማ ማምጣት ሌላ ማንጎርጎር ይቅርና አለ። ማን ዜማው ማን አንጎርጎረው ግዕዝ እዝል አራራይ ምልክት የሌለው ማዜም ከማደር ሊቃውንት ከሚያዜሙት ይህንን እየሰማ ማደር ነው። ስለዚህ ገሃዱ የልደትና የጥምቀት ነው። የልደት ዛሬ ናት መሆኑ ያለማት ነው። ለምሳሌ ሮብ ከዋለ ማክሰኞ ገሃድ ነው የምትሆን ያለ። ሰኞ ከዋለ ልደትስ እሁድ ገሃድ ናት የምትሆን ያለች። ከቅዳሴ በኋላ ትንሽ ልቀምስና ጾማችን ነው የምናድረው። ስለዚህ ገሃድ የልደትና የጥምቀት። ስለዚህ እንደዚህ ያደረግነው ገሃድ ማለት የልደትና የጥምቀት ነው ያለ። መልካም መጋቢ ሐዲስ በእውነት በጣም ስለዚህ በገሃድ ላይ የሰጡን መልካም የሆነ ትምህርት በጣም ጥሩና በእውነት በጣም ብዙ ጊዜ ከምዕመናን ወይም ከተመልካቾቻችን የሚቀርብ ጥያቄ ነው እና ገሃድ እንግዲህ በዚህ በፍትሐ ነገሥቱም ላይ እንደተቀመጠና ያው በጥምቀትና በልደት ብቻ ያለ እና የሚደረግ እንደሆነ አስረድተውናል። እሷ ላይ ትንሽ ልጨምርባት። መልካም ገሃድ የምንለው ያለ ጾም ነው የሚሆን ያለ። ማክሰኞ ጾም ነው የሚሆን ያለ። ነገ ግን ሮብ ናት። ልደት ሮብ ትውላለች፣ አርብም ትውላለች። ጥምቀትም ሮብ ይውላል፣ እንደገና ደግሞ አርብም ይውላል። ስለዚህ ሮብም ቢውል ጥምቀት፣ ሮብም ቢውል ልደት ይበላል። ስጋ ታርዶ ያለውን እንትን ይላል። ስለዚህ ልክ እንደ ትንሣኤ ነው የምናከብረው ለማለት ፈልጌው እንዳይረሳ። ምክንያቱም አንዳንድ ሰዎች ልደትና ጥምቀት ሮብና አርብ ሲውሉት ጾም የሚመስላቸው ስላሉ ልክ እንደ በዓለ ሀምሳ የምትበላ ናት እንጂ የምትጾም አይደለም። ቅዳሴም ራሱ ሌሊት ነው የሚያልቀው። ስለዚህ የጾም ሰዓት አይደለችም። ልደት እና ጥምቀት ሮብና አርብ ሲዋል የሚበላ ነው እንጂ የሚጾምበት አይደለም ለማለት ነው። ለመጨመር መልካም። እንግዲህ ውድ አድማጭ ተመልካቾቻችን ይህ የደብረ ሲና ሚዲያ ነው። በቀጥታ ሊቃውንት በሚዲያው ላይ ተገኝተው ሀሳብ አስተያየቶቻቸውን እየሰጡ ነው ያለውና እንግዲህ እንዳሉት መጋቢ ሐዲስ እንደነገሩን ነገ የእርድ ቀን ነው የሚበላበት ቀን ነውና ምናልባት በዚህ ላይ አንዳንድ ጥያቄ ብዥታ ያለባችሁ ተመልካቾቻችን እንግዲህ ሊቃውንቱ እንደተናገሩት ያው የእርድ ቀንም ነው። በዚህም ባህላችን እንግዲህ ከዚህ ጋር ተያይዞ የሚከበር ይሆናል ማለት ነው። እስቲ ወደ ክቡር ሊቀ ጠበብት ልምጣና አሁንም ከዚሁ በዓል ጋር በተያያዘ እስቲ አንድ ወረብ ለአድማጭ ተመልካቾቻችን ያቅርቡልን። እሺ፣ የምልጣን ወይም የአንገርጋሪ ወረብ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ እምቅድስት ድንግል ውእቱ
ኢየሱስ ክርስቶስ እምቅድስት ድንግል ድንግል ውእቱ ኢየሱስ ክርስቶስ። መልካም ሊቀ ጠበብት በእውነት ዝማሬ መላእክት ያሰማልን። እንግዲህ አሁንም ወደ መምህራችን መምህር ዘራ ዳዊት ወደ እርሶ ነው የምመጣው። እንግዲህ ሊቀ ጠበብት ወረቡን በሚገባ አሰምተውናል፣ ለአድማጭ ተመልካቾቻችን ለሁላችንም። እስቲ አሁንም ከእርሱ ጋር ተያይዘው ይህንን ወረብ ወደ ትርጉም ወይም ወደ አማርኛ ያቅርቡልን። እሺ መምህር፣ ምንድነው መጀመሪያ ቅድም መጋቤ ምስጢር መምህር ዘአማኑኤልም ወአነ ዮም ወለድኩከ የሚለውን ሲያብራሩ ነበር። ዛሬ ወለድኩ እያለ እግዚአብሔር አብ እንደተናገረ ሁሉ ስለ ቀዳማዊ ልደቱ ነግረውናል፣ ዳህራዊ ልደቱን ነግረውናል። አሁን ደግሞ እሳቸው የዘመሩት ቀዳማዊ ልደቱን ሳይሆን ሁለተኛ ልደቱን ነው የዘመሩልን። ማለትም ዮም ፍስሐ ኮነ፣ ዛሬ ደስታ ሆነ አሉ። እንግዲህ ደስታ ያልሆኑ ቀኖች አሉ ማለት ነው። ዛሬ ደስታ ሆነ ካለ ሐዘን፣ ልቅሶ የበዛባቸው ዕለታቶች ነበሩ ማለት ነው። ክርስቶስ ከመወለዱ በፊት የልቅሶ ቀናት ነበሩ፣ የሐዘን ቀናት ነበሩ። ክርስቶስ በተወለደ ጊዜ ግን ሐዘን ተወገደ፣ ልቅሶ ጠፋ፣ ደስታ ሆነ። ስለዚህ ዮም ፍስሐ ኮነ፣ ዛሬ ደስታ ሆነ። ምክንያቱ ምንድነው? የደስታው ምክንያት የደስታው ምንጭ ምንድነው ሲባል በእንተ ልደቱ ለክርስቶስ፣ በክርስቶስ ልደት ነው። ይህን ብቻ ተናግሮ አላቆመም። ንድ ክብርት ከምትሆን ቅድስት ድንግል ንድ ክብርት ከምትሆን ከመቤታችን ውእቱ ኢየሱስ ክርስቶስ፣ እርሱ ኢየሱስ ክርስቶስ ስለተወለደ ደስታ ሆነ ይላል። የክርስቶስ ልደት ደስታ ነው። የክርስቶስ ልደት ሰይጣንን ብቻ ነው ያላስደሰተ። ሌላው ፍጥረታት ሁሉ ተደስተዋል፣ እንስሳት ሳይቀሩ ማለት ነው። ሰው ልጅ መላእክት ዘምረዋል። ዓለም ሲደሰት ዲያብሎስን ያስለቀሰ የሰው ልጅ ያዘመረ የክርስቶስ ልደት ስለሆነ ዮም ፍስሐ ኮነ፣ ዛሬ ደስታ ሆነ በማለት ቅዱስ ያሬድ በልደት ድጓው ዘምሮታል። ይህን ይመስላል እንግዲህ የብዙዎች ልደትም ያስለቀሰ ልደት አለ። በመወለዳቸው ያልተደሰቱ ብዙዎች አሉ። የብዙዎች ልደት ማለትም ሐዘንን እንጂ ደስታን ያላመጣ ልደት እኮ አለ። የክርስቶስ ልደት ግን ደስታን ያመጣ ሐዘን ያስወገደ በመሆኑ ዮም ፍስሐ ኮነ ተብሎ በደስታ የተገለጠ ልደት ነው የክርስቶስ ማለት ነው። በጣም ግሩም። በእውነት መምህር ዘራ ዳዊት የወረቡን ትርጉም እንግዲህ በሚገባ ገልጸውልናል። እስቲ ወደ መጋቤ ሐዲስ ወደ እርሶ ነው የምመጣው። ከልደተ ክርስቶስ ምን እንማራለን? እስቲ አሁን ባለው አሁን የምናከብረው ልደት ከዚህ ልደት ሁላችን ምንድን ነው የምንማረው? ጥሩ ነው ማለት በዓላችን እንዴት ነው የምናከብረው? ምንድን ነው የምንማማረው? ምንድን ነው የምንማረው? ይሄ ማወቅ ያስፈልግናል። ምክንያቱም ከክርስቶስ ልደት የምንማረው ዋናው ትልቁ ነገር ትህትና ነው። በጣም የሚያስገርም ትህትና ማለት አምላክ እያለ ፈጣሪ እያለ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ከተናቀ ስፍራ ነው የተገኘ። ማለት ነገስታት ሲወለዱ የት ነው የሚወለዱ? በክብር እንኳን በሀገራችን አሁን በዚህ ሀገር ሰዎች ትንሽ ብር ያላቸው ከሆኑ ልጆቻቸው የት ወስደው ነው የሚወልዳቸው? አሜሪካ ነው ዜግነት እንዲኖረው። አሜሪካ ከተወለደ የአሜሪካ ዜግነት እንዲያገኝ ተብሎ ወደ አሜሪካ ተሄደ ነው። ትላልቅ ሆስፒታሎች ነው የሚወለደው። ነገስታት እንዴት ነው የሚወለዱ? ባለጸጋ እንዴት ነው ልጁ ሲወለድ የሚያደርገው? በቃ ከሞቀ ከደመቀ ቦታ ነው። ክርስቶስ ግን የተወለደ ሉቃስ ወንጌል ምዕራፍ 2 ቁጥር 1 ነው የሚለን። ሕፃን ተወለደ እንዳለው እንትኑ ኢሳይያስ፣ ሉቃስ ወንጌል ደግሞ አብራርተዋል። ሲወለድ ምን ነበር? የምትወልድበት ጊዜ በደረሰ ሰዓት አለ በጨርቅ ጠቀለለችው አለ።
በጨርቅ ተጠቀለለችው። ሀብታም እያለ እኮ ነው። እሳት ሰውነቱ እሳት ባህሪው ሁለንተናው እሳት ማፒል እሳት ነበልባለ እሳት ስጉንጥር እሳት የማይገልጸው እሳት በጨርቅ ተጠቀለለ። ይህ የሚገርም ነው። እሳት በጨርቅ እንጠቀለዋለን እንዴ? አይጠቀለልም እኮ። እሳት ማያዊ የሆነ በጨርቅ ተጠቀለለ። ይህ ምንድነው? ትህትናው ነው። ወአሰረቱ መንኮቢያቲሁ አውራ ትልቅ ጣቱን አሰረችለት ይላል በክር ምሳሌ ስለነበረው። ነገር ደግሞ በጎል ወአስከበቶ ዲበጎል በበረት አሰኛችሁ። ይህ ቅዱስ ያሬድ ሲያብራራው በጨርቅ ጠቅለለችው የሚለው በጣም ብርድ ስለነበር ወአልበሶ ተቆጽሎ በለሶን የበለሶን የሚባል ቅጠል ሰፋፊ እንደ ሙዝ አይነት ወይ ደግሞ ሰፊ ቅጠል ያለው በዛ አድርጋ ጠቀለለችው። ምክንያቱም ብርዱ አይቻልም ስለነበረ። እንደገና ደግሞ በበረት አስተኛችሁ። በረቱ የምንድን ነው? ልቋስ አልጠቀሰውም ቅዱስ ያሬድ ግን ወአስከበቶ ዲበ ጎለ እብል ያው በረት በብረት ሊሰራ ይችላል፣ በእንጨት ሊሰራ ይችላል፣ በድንጋይ ሊሰራ ይችላል። አሁን ደግሞ ፕላስቲክ የተሰራ ነው ያለ። ስለዚህ በምን በረት ነው የተሰራ? ቅዱስ ያሬድ ተረጎመልን። ስለዚህ በብረት ነው የድንጋይ ያስተኛችሁ። ስለዚህ ይህ ፍጹም ትሕትና ነው። ስለዚህ ከክርስቶስ ልደት የምንማረው ፍጹም ትሕትና፣ ሰማይ ዙፋኑ ከጽርሐ አርያም በላይ ከእንጦርጦስ በታች ሁሉ ሙሉ የሆነ እግዚአብሔር አምላክ ሰማይ ዙፋኑ ምድር ደግሞ የእግሩ መረገጫ የሆነች ከበረት ሲገኝ ይህ ፍጹም ትሕትና ነውና እንደገና ደግሞ ለትላልቅ ባለጸጎች ወይ ደግሞ ለነገስታት በዛን ሰዓት ደግሞ አይሁድ ነበሩ፣ ጸሐፍት፣ ፈሪሳውያን፣ ሰዱቃውያን፣ ረበናት ነበሩት። ለነሱ አይደለም የተነገራቸው የመጀመሪያ ልደት ለማን? ለነዛ እረኞች ሄደው ነው መልአክ እግዚአብሔር ነገራቸው። ይህ ፍጹም ትሕትና ነው። ስለዚህ ድግስ ስናደርግ፣ ልደት ስናደርግ፣ የተለያየ ነገር ስናደርግ ድሆችና ጾም አዳሮች ጠርተን ነው መመገብ ያለብን እንጂ ክርስቶስ ያደረገው ለእረኞች ነው እና ከዚህ ፍጹም ትሕትና ነው የምንማማረው ከልደተ ክርስቶስ ብዬ ነው የምገልጸው። እስቲ መምህር ዘርዓ ዳዊት ወደ እርሶ ልምጣ። ለቀበሮቹም ጉድጓድ ለአዕዋፋትም ጎጆ አላቸው እና ራሱን የሚያስጠልልበት የለውም የሚለው ከዚህ ከባለ ልደት ጋር ተያይዞ ስለሆነ ይህን ምን ይላሉ? አሁን ምንድነው እንግዲህ ራሱን የተናገረው ይህን ቃል ለአዕዋፈ ሰማይኒ ምጽላልቦሙ ለአዕዋፍ ለወፎች መጠለያ ያላቸው፣ እንደገና ደግሞ ለአራዊተ ገዳምኒ ግበብቦሙ ለአራዊቶች ደግሞ ጉድጓድ አላቸው። ለወልደ እጓለ እመሕያው ሀበ ያሰምዕ ክርስ ራሱን የሚያስጠጋበት የለውም ብሎ ተናግሯል። ይህን የተናገረው በዘመነ ስብከቱ ነው። ሰዎች ከእርሱ ንብረት ፈልገው የሚከተሉትን ይላቸዋል። ምን ብላችሁ ተከተላችሁ? አዕዋፍም አላቸው የሚጠለሉበት፣ አራዊትም አላቸው የሚገቡበት ጉድጓድ፣ እኔ ግን የለኝም። ከኔ ምን ፈልጋችሁ ነው የምትከተሉኝ? ለኔም የለኝም ምን እንኳን ለእናንተ የሚል መልስ የሰጠበት ገንዘብ ወዳዶችን፣ ባለስልጣን አይተው ስልጣን የሚፈልጉትን፣ ባለሀብት አይተው ባለሀብት የሚከተሉትን እንደዚያ እንዳትጠብቁ ለማለት ከእርሱ መንግስተ ሰማያትን እንጂ በሰማይ እንጂ በምድር እንደማይሰጣቸው እየገለጸ እያስረዳ ነው። እርሱ ሁሉ የእሱ ነው። ነገር ግን የእሱ የሆነውን ሁሉ አይሰጥም፣ የማይጠቅም ከሆነ ማለት ነው። የሚጠቅም ከሆነ ደግሞ ይሰጣል። ህፃናት መቼም ባይጠቅማቸውም ሁሉን ነገር መያዝ ይፈልጋሉ። ወላጅ ግን እንደማይጠቅም ካወቀ ይከለክላቸዋል። የሚጠቅም ከሆነ ግን ፈልጎ ይሰጣቸዋል። ስለዚህ እኛ ልጆቹ የምንጠይቀውን ሁሉ አይሰጠንም። ለምን ከተባለ የሚያጠፋን ከሆነ። ከዚህ አንፃር ይህንን ስጋዊ ፍላጎት ያላችሁ ለምን ትከተሉኛላችሁ? ከሚሰጣችሁ ሂዱ። ያሰቡትን ያውቃልና እሱ ማለት ነው። ከዚህ አንፃር እነ ጊዜ ግብሩ የመለሰበትና ያስተማረው አንቀጽ ነው። መልካም መምህር ዘርዓ ዳዊት በእውነት በጣም ጥሩ ትምህርትና መልእክትን ያስተላለፉልን። እስቲ ወደ ሊቀ ጠበብት ፍሬ ስብሐት አሁንም ለመጨረሻ ጊዜ ወይም ለሶስተኛ ጊዜ ከዚሁ ባህል ጋር በተያያዘ እስቲ አሁንም ይህን ጣዕምና መልካም የሆነውን ያሬድ ዝማሬ የሆነውን የቃለ እግዚአብሔር እስቲ ወረብ ያቅርቡልን። እሺ የስመ ለዓለመ ወረብ ተወልደ ኢየሱስ በቤተ
በቤተልሔም ይሁዳ በቤተልሔም ተወልደ ኢየሱስ በቤተልሔም በቤተልሔም ይሁዳ በቤተልሔም አዋልደ ጢሮስ አሜሃ ይሰግዳ አሜሃ ይሰግዳ በቤተልሔም አዋልደ ጢሮስ አሜሃ ይሰግዳ አሜሃ ይሰግዳ በቤተልሔም። መልካም በእውነት በጣም ደስ የሚልና የሚመስጥ ዝማሬ ነው። ቃሉት ያሰማልን መምህራኖቻችን። በእውነት ደስ ይላል። እንግዲህ በዓሉን በተመለከተ አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ ወይም ደግሞ ሊቃውንት አባቶቻችን እንደ አባቶቻችን በተለያዩ ስፍራ በመሆን ቃለ እግዚአብሔርን በመማር እንግዲህ ለቤተክርስቲያኒቷ እያበረከቱት ያለው ትልቅ አገልግሎት ሰውና እግዚአብሔር በእውነት የሚገናኝበትን ቃለ እግዚአብሔር ነበር ስትሰሙት ወይም ስትከታተሉት የነበረው። እንግዲህ ይሄ በዓል እንደተባለው በእንደዚህ አይነት መልኩ የክርስቶስን ልደት ልናከብረው የሚገባው በእንደዚህ አይነት መልኩ እንጂ በተለያዩ እጽዋትና በተለያዩ ምስሎች የሚደረጉ የበዓላቱን የሚገልጹ ነገሮች በሚል የሚደረጉ አላግባብ የገንዘብም ሆነ የተለያዩ ወጪዎችን የሚዳርጉ ስለሆነ የክርስቶስ ልደቱን የምናከብረው በእንደዚህ አይነት እና በዚህ አይነት ብቻ መሆኑንም በዚሁ አጋጣሚ ልናስተላልፋላችሁ እንወዳለን። በመጨረሻ እንግዲህ እኔታ ዘራ ዳዊት በመጨረሻ እስቲ ለአድማጭ ተመልካቾቻችን የሚያስተላልፉት መልእክት በዚህ ጋር ተያይዞ እና አሁንም ወረቡን ጨምረው አብረው ጨመቅ አድርገው ቢያስተላልፉልን። የአሁኑ ወረብ ተወልደ ኢየሱስ በቤተልሔም አይደል የሚለው መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወለደ ይላል። እስካሁን ባለው ቦታ አልገለጸም። ቦታ ገልጿል። ንሰብክ ወልደ እምዘላለም ተወልደ በስጋ ሰብ እያለ ከሰው መወለዱን በቀደሙ ማለት ነው። በአንግልጋዩ ደግሞ በመሳፍ ሆነ በቅድስት ድንግል እያለ አሁን ደግሞ ቦታ ጠቅሷል። የተወለደበትን ቦታ ተወልደ ኢየሱስ በቤተልሔም መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወለደ። አዋልደ ጢሮስ አሚሃ ይሰግዳ የጢሮስ ልጆችም በዚያን ቦታ ሊሰግዱ ሄዱ። ወዴት? ወደ ቤተልሔም። ቦታውን ጠቅሶ ማን ስላለ? ክርስቶስ ምን ነው ተወልዶ። ስለዚህ ይህንን ስርዓተ ጽሑፉንም ጠብቆ ምክንያቱንም ገልጾ ቅዱስ ያሬድ የቤተክርስቲያናችን ብርሃን ነውና ተወልደ ኢየሱስ በቤተልሔም። አዎ ክርስቶስ በቤተልሔም ተወልዷል። ሲወለድ ደግሞ
ብዙዎች ከሩቅ መጥተዋል። ስጦታ ይዘው ነው ደግሞ ዝም ብለው አይደለም። ከሩቅ ያሉት ስጦታ ይዘው ሲመጡ ከቅርብ ያሉት ስጦታው ይቅርና እንደው ሄደው ለመጠየቅም አልቻሉም። ሩቅ ያሉት ግን ስጦታ ይዘው ነው ተሸክመው የመጡ ትጋታቸው ንቃታቸው። እነዚህ ግን ከሩቅ ሲመጡ ከቅርብ ያሉት አለመሄዳቸውን በቤተልሔም ክርስቶስ መወለዱን ክርስቶስ ደግሞ እኛን ለማዳን መምጣቱን የሚገልጽ ነው ያሁን ወራት ምራችን። መልካም እንግዲህ ለአድማጭ ተመልካቾቻችን ከዚሁ ጋር ተያይዘው የሚያስተላልፉት መልእክት። ክቡራን ተመልካቾቻችን ኦርቶዶክሳውያንና ኦርቶዶክሳውያት ለታላቁ ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል እንኳን አደረሳችሁ እያልን በሀገር ውስጥም በሀገር ውጭም ያላችሁትን መልካም በዓል ይሁንላችሁ እያልን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደብረ ሲና ሚዲያ መልእክታችን እናስተላልፋለን። ከክርስቶስ ልደት ምን እንማራለን የሚል ነው መምህራችን የጠየቁን። ከክርስቶስ ልደት ብዙ እንማራለን። ከክርስቶስ ፍቅርን፣ ትህትናን፣ ከሰዎቹ ደግሞ ትጋትን፣ ስጦታን እንማራለን። ከክርስቶስ ፍቅርንና ትህትናን ስንማር ሃይማኖተ አበው ምዕራፍ 16 ላይ ምንት አጽሐቆ እግዚአብሔር ይረድም ሰማይ የሚል አለ። ምን ማለት ነው? እግዚአብሔር ወልድን ምን አተገው ይላል። ምን አተገው? ከሰማይ ሰማያት ይወርድ ዘንድ በከብቶች በረት ይጣል ዘንድ ምን አተገው? ዓለማትን የሚመግብ ከድንግል ጡት ይዞ ይጠባ ዘንድ ምን አተገው እያለ ይጠይቃል። ሊቁ ለእስክንድሮስ ነው የሚጠይቀው። ጥያቄውን ይጠይቅና መልሱንም ደግሞ ራሱ ይመልሳል። እግዚአብሔር ምን አተገው ከሰማይ ሰማያት ወደዚህ ምድር ይመጣ ዘንድ መጥቶም በከብቶች በረት ይኖር ዘንድ ከድንግል ጡት ይጠባ ዘንድ በጲላጦስ ፊት ይቀርብ ዘንድ ምን አተገው እያለ ይጠይቃል። መጨረሻ ላይ ሲመልስ ይህን ሁሉ ያደረገው ፍቅር ስቦት ነው። ስለዚህ ከክርስቶስ ልደት ምን ተማን? ከራሱ ልደት ፍቅርን አየን ማለት ነው። ፍቅር ሳበው፣ ትህትናንም ይቀጥላል። ቅድም መጋቢ እንደተናገሩት በከብቶች በረት መወለዱ ትህትና ነው። ዘይታጸብ ብርሃነ ከመ ልብስ፣ ልብሱ ብርሃን ነው። ግን ከደነቶ እሙ ቆጽለ በለሶን፣ ግን ቅጠል ለበሰ። ቅጠል እኮ የተሻለ ባለሀብት እኮ የማይለብሰው ነው የለበሰ ክርስቶስ። እንዴት ትህትናው ነው። እንደገና ስለ አዳም ዳግማዊ አዳም ብለው የለ አዳም ፍሬውን በልቶ ቅጠሉን ለብሶት ነበር አይደለም? በለስን እሱ ፍሬውን በልቶ ቅጠሉን ለበሰው። ክርስቶስ ግን ፍሬውን ሳይበላ ቅጠሉን ለበሰ ለኛ። እንደውም ምንድነው የሚለው መጽሐፍ? በገነት አዳም ፍሬውን በልቶ ቅጠሉን የለበሰውን በለሶን ብሎታል ቅዱስ ያሬድ። መልአክ በታምር ለእናቱ ለድንግል ማርያም አምጥቶ ሰጥቷት አልብሰዋለች። ዳግማዊ አዳም የሚያሰኘው አንደኛው ይህ ነው። ቅጠሉን መልአክ አምጥቶ ሰጣትና ከደነቶ ቆጽለ በለሶን፣ እናቱ በቅጠል ጠቀለለችው። ልብስ ይዞ የመጣ የጠየቀ የለም። ስለዚህ በዚያ ጠቀለለችው። ምንድነው? ዳግማዊ አዳም ስለሆነ አዳም በተፈጥሮ ልብስ አልነበረውም አይደለም? ይሄ የምንለብሰው ልብስ የኃጢአት ውጤት እንጂ የጽድቅ ውጤት አይደለም፣ በኃጢአት የመጣ ነው። ስለዚህ ያንን አዳም ቅጠል እንደለበሰ እሷ ደግሞ ድንግል ማርያም ቅጠል አለበሰችው ብሎ ይነግረናል። ይህ ፍቅርን፣ ትህትናን ከክርስቶስ ለስንማር ከሌሎች ደግሞ ከሰዎቹ ደግሞ ከፍጥረታት ደግሞ ስጦታን፣ ትጋትን እንመለከታለን። ከሰብአ ሰገል ተሸክመው ሩቅ መንገድ እንኳንስ ተሸክመው በባዶ እግርም እኮ ያደክማል። ተሸክመው ሩቅ ቦታ ነው የሄዱት ስጦታውን ይዘው ማለት ነው። ይህ ትጋት ነው፣ ጥንካሬ ነው። ጥንካሬን ትጋትን ከነሱ እንማራለን ማለት ነው። ስጦታንም እንደዚሁ አያችሁ ሰጡ። እነሱ ያላቸው ስጦታን አስተምረውናል፣ ትጋትን አስተምረውናል። ድካምን እንዳንደክም ማለት ነው። ከንሳት ራሱ ደግሞ ስጦታን አይተናል። ሰው ያለውን መስጠት ይችላል አይደል? እንስሳት ትንፋሻቸውን እንስሳት ምን አላቸው ለክርስቶስ የሚሰጡት? ዋስተማቁ እስትንፋስ አድጎ ለማይደል የሚለው እንስሳት ደግሞ
እሱ ሕይወት ሰጥቷቸዋል። እነሱ ደግሞ እስትንፋሳቸውን ሰጡት። እስትንፋስ የተገበረበት ነው እንግዲህ የልደት በዓል አያችሁት፣ እስትንፋስ። ስለዚህ እኛውን የምንገብረውንም እስትንፋስ ነው። ይሄ ንግግራችን ቃለ እግዚአብሔር እስትንፋስ ነው። ቃለ እግዚአብሔር እስትንፋስ ከሌለ ይሄን መናገር አንችልምና ማለት ነው። እና ከልደት በዓል ይህን ስንማር እንደ ክርስቶስ ፍቅር ሊኖረን ይገባል። ክርስቶስ የመጣው ከላይ ከዙፋኑ ዝቅ ወዳለው ያውም እኮ ወደ ቤት አይደለም፣ ወደ ተሻለ ቦታም አይደለም፣ ወደ ዝቅ ወደ በረት ማንም ወዳልተወለደበት። ይህ ፍቅርን ነው የሚያሳየን ማለት ትሕትና ነው የሚያሳየን። እኛም ፍቅር ሊኖረን ትሕትና ልንሰራ ይገባል። አባታችን ወይ ስንለው ክርስቶስን አባት እንግዲህ የሰራን ልጅ መስራት አለበት አይደል? እንደሱ ፍቅርን እንደሱ እንደ አባታችን ትሕትና ልንሰራ ይገባል ማለት ነው። ስጦታን ደግሞ ሰብአ ሰገል ስጦታ ወርቅ ዕጣን ይዘው ከርቤ ካመጡ እኛም ደግሞ ለክርስቶስ መስጠት ለምእመናን መስጠት። ይህ በዓል የደስታ በዓል ነው። መላእክትና ሰዎች የዘመሩበት ነው። እኛ ስንዘምር ሌሎች እንዲያለቅሱ መሆን የለበትም። በዚህ በዓል መላእክትና ሰዎች ባንድ ዘምረው የለ። ስለዚህ ያለን ስንዘምር የሌላቸው እንዳያለቅሱ መሆን አለበት። የዝማሬ በዓል እንጂ የልቅሶ በዓል አይደለም። ስለዚህ ያለንን ለሌላቸው አካፍለን አብረን ተደስተን እንድኑ እንጂ ብቻችን ተደስተን ሌሎቹን አዝነን እንዲውሉ ማድረግ ክርስትና ሊሆን አይችልም። የስጦታ በዓል ነው። የፍቅር በዓል ነው። የትሕትና በዓል ነው። ሐዘን የተወገደበት ደስታችን የተመሰረተበት በዓል በመሆኑ ይህንን እንድናደርግ እላለሁ። ውድ አድማጮቻችን፣ ተመልካቾቻችን ከደብረ ሲና ሚዲያ ጋር አብራችሁን ስለሆናችሁ አሁንም ከልብ እናመሰግናለን። እንግዲህ ፕሮግራማችን አጠናቀናል። ሊቃውንቱ በጋራ የሆነ በዓሉን በሚገልጽ ቸብቸቦ ወይም ዝማሬ ያቀርቡልንና የመጨረሻው ምዕራፍ ላይ እንግዲህ እና ስንብታችን በዚሁ አጋጣሚ ያስተላለፈን ቀጥታ ወደ ሊቃውንቱ ወስዳቸዋለሁ። አማን በአማን አማን በአማን መንክር አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ